እና ታዲያ እንዴት ነው የማልነግረው? አንድ ነገር እንዴ ብጠፋ እኮ እኔን ነው የሚጠይቀኝ። ገብቶሃል አይደለ? ምን ማለት ነው? ምንም አላስብም ነው ስለሷና ስለሷ ፋሚሊ አያሳስበኝም ነው እያገኛለሁ። አንተ በእኔ ቦታ ብትሆን ምን ታደርጋለህ? ማደርገውን እኮ እያሳየሁ እኮ ማደርገውን ነገር እያሳየሁ በስሜት አትሂድ እያልኩ እኮ ነው። በስሜት አትሂድ። እሱም ፈቃደኛ መሆን አለበት። እስኪ ዝም በሉ አንዴ ተይ። እንደዚህ ጉቤ ተብሽ የእውነት ውብ አትፈልጊኝ? እንደዚህ አይነት ትፈልጊያለሽ? ቆይ እኔ ምን ላድርግ? ቆይ ጥለሽኝ ለመሄድ ትፈልጊያለሽ? ውብ ነገር አስተካክል። ይሄን ነገር ወደ ታች የገደለሽ ዝም ብላ እና መሄድ ትፈልጊያለሽ? እሺ ምን ላድርግ? ከኔ ወይ ከማን ጋር ነው? እሺ ቆይ ንገረኝ እስኪ። እኔ እኮ ግራ ገባኝ። እንድታስተካክል ለመንኩ፣ ጠየቅኩ፣ እምቢ አልከኝ አይደል? ራስህ ዘገየ ዛሬ ማትፈልጊኝ ማለት ምን ላድርግ? ዛሬ ምን ጎዳና ላይ ጣልሽኝ አይደል? ልጆቼን ይዘሽ ልትሄጂ ነው አይደል? ለምንድን ነው በዚህ የምታወቀው? ሻለሽ አይደለም እኮ ነው በደል ሰልቼ። እሺ ልጆቹ የሚያስብ ሰው እንደዚህ አይደለም። ዝም በል እሺ። ከእሱ ጋር አትመላለስ። በቃ ይሄን እድል ሰጥቼ ነበር እኮ። ምን ላድርግ ነው አሁን? ምን ልፍጠር? ያን ሁሉ ነገር ራስቼ ከአንተ ጋር ነው እንደዛ ነው የምታስበው? ከኔ ጋር ሆነ አይደለም። ምን እንደዛ ባደር ከኔ ጋር ትሆናለህ? ይዣት ሄዳለሁ። አይቀርም ይዣት ሄዳለሁ። እስካሁን እኮ ቁጭ ብዬ እየጠበኩ ለምንድን ነው የምጠባበቅ? ነግሬሃለሁ። እኔ ይዣት መሄዴ አይቀርም። ይዣት መሄዴ ስለማይቀር እንዴ በተማውን አይኝ እየርኩ እኮ ነው። እኔ ከኔ ጋር እንድትሆን የፈለጉት ነገሮችን እንድትፈታ ነው። አያድል ይሄ ሁሉ ነገር በአንተ እኮ ነው። አየህ አይደለም? እንድታስተካክል ስንት ጊዜ ለመንኩ፣ ስንቴ ለመንኩ። ለምንድን ነው እኔ የማትረዳኝ? ቆይ ይሄ ጭራሽኑ ቤተሰብ ጣልቃ ገባበት። ቆይ አንተ ነገሮችን ማስተካከል እንዴት ይከብዳል? እኔ ከብዳ አይደለም። በቃ አሁን ከረፈደ በኋላ ለምንድን እንደዚህ የምታደርገኝ? እነሱ ከገቡ በኋላ ለምንድን ነው ከቤተሰብ ጋር ጭሙን እናስተካክል ብዬ ለመንኩ፣ ጠየቅኩ አይደለም? ለምንድን ነው ቆይ እኔ ውክብ የምታደርገኝ? ቆይ እሺ ከማን ጋር ልሆን? እሺ ምን መሀል ቤት አደረጋችሁኝ? አሁን ጭራሽ ላይክ ሰብስክራይብ በማድረግ ለቤቴ አዲስ ከሆናችሁ ማለቴም ዛሬ የመጣችሁ ከሆናችሁ ማለቴ ነው አድርጉት ማለት ነው። አመሰግናለሁ ውድ ቤተሰቦችህ። ሰላም ለሁላችን፣ ሰላም ለሀገራችን ይሁን። ውድ ቤተሰቦችህ ውብዬ እንግዲህ እንደምታዩት ነው። የኔ እናት አሳዘነችኝ። የምር በጣም ነው ያሳዘነችኝ። በጣም ልቤ ነው የተነካ ማለት እንዴት ለምንስ ብላችሁ ብትጠይቁኝ እንግዲህ ወንድምየው እሷን ለመውሰድ ወስኖ ነው እንግዲህ የመጣ ማለት ነው። እንግዲህ እሱ ወንድምየው ያለው ብዙ ጊዜ ዝም አለን፣ ጠጣለን፣ ልክ ቤተሰብ እንደሌለው ዝም አለን። አሁን እያየን ነው። አሁን ግን በጣም በዛበት። ይቴ ልታሳብድ ነው የፈለከው? ይቴ ካበደች ማን አለ ለእህቴ? እኔ ከቤተሰቦቼ ጋር አውርቼ ከቤተሰቦቼ ጋር ያለው ነገር ጭርሼ ነው የመጣሁት። ስለዚህ እህቴን እዣት ሄዳለሁ ብሎ እንግዲህ ወስኛለሁ ብሎ እንግዲህ ሲመጣ ጊዜ ኑሃም እንግዲህ የኛው ልጅ እንግዲህ ለኑሃም ደውሎ ኑሃም የውብዬ ወንድምየው መጥቶ ውብዬን ለመውሰድ መጥቷል። ስለዚህ አንተ በጊዜ መድረስ አለብህ ብሎ ደውሎ ስነግርህ ለምንድን ነው የነገርከው? ለምንድን ነው የነገርከው? እኔ ወስኛለሁ። እህቴን እኛ ያለን እህት ለምንድን ነው እንደዚህ የሚጮቅናት? አንድ ቀን ሰላም የለውም። ነገ ከነጎዳ እያለን ቤታችን በጣም ተጎዳች። ልክ ቤተሰብ የሌለ ሰው ነው ናት ብሎ በጣም ስሜታዊ ሆኖ ነው ያወራው ያለው ማለት ነው። እውነት ስመናገር ከሆነ ያሳዝናል። የሚያሳዝን ነገር ነው እና ውብዬ ግራ ገብቷታል። ግራ ገባት ማለት ከባሏ ጋር ለመመለስ ወንድምየው እንግዲህ ወስኖ ነው የመጣ አንቺን ይዤ እሄዳለሁ ብሎ። እሺ ከኑሃም ጋር ደግሞ ልሁን ወይስ
ከወንድሜ ጋር ልሁን ወይስ ግራ ገባት ማለት ነው። ማለት መጀመሪያ ቤተሰብ ጣልቃ ማግባቱ በፊት ቤተሰብ ሳይመጣ በፊት እናስተካክልህ ያለው ነገር ማስተካከል አለብን። እናንተ መጨረስ አለብን እያልኩ ይሄው አንተ ነህ ይሄ ሁላ እያረከው ያለው ብላ እንግዲህ ወንድምየው ፊት እንደዚህ ብላ ውብዬ እንግዲህ ለኑሃም ትነግራለች ማለት ነው። እንግዲህ አያችሁ፣ ታገዙ አይታችሁ ታውቃላችሁ። ከዚህ በፊት እኛ አለን የሚሉ ወንድሞች አይታችሁ ታውቁታላችሁ። ያ ማለቴ ዝምታ አያችሁ፣ በዝምታ ውስጥ ዝም ስል ልክ ከአቅማቸው በላይ ሲሆን በቃ እንጂ እናንተ በሆኑሳ እስቲ ይሄ ወንድማችን ቦታ ላይ እናንተ በሆኑሳ ይታችሁ እየተጎዳች እናንተ በሆንስ ዝም ትሉታላችሁ? አይ አትሉም በፍጹም። እና እንግዲህ ወስኜ ነው የመጣሁት እህቴ ለመውሰድ አለብኝ እንግዲህ ብሎ እሱ በቃ ሻምጦ ምናምን አዘጋጅቶ እንግዲህ አይታችኋል ብዬ አስባለሁ። እንግዲህ የኛው ልጅ ደግሞ ለኑሃም ደውሎ በቃ ውብዬ ወንድምየው መጥቶ በቃ ውብዬን ለመውሰድ ስለሆነ አንተ ቶሎ መድረስ አለብህ ቶሎ ድረስና ምናምን ብሎ ጠር። እንግዲህ አያችሁ ኑሃም እንግዲህ አፉን ዘጋ። ምን ብሎ የማውራት ይችላል? የማውራው ነገር አጣ ኑሃም ማለት ነው። ምክንያቱም እህትዋን በጣም ነው የጎድ እሱ እህት እያለች በሷ ላይ በጣም ማለት ነው እያየን ነው። እንግዲህ ይሄ ልጁ ቦታ ላይ እናንተ ብትሆኑ ይሄን ለእናንተ ትቼዋለሁ። እና እኔ አሁን ማለት የፈለግኩት ኑሃም ነው ጥፋተኛ ወይስ ውብዬ ናት ጥፋተኛ ወይስ እንደገና ደግሞ የውብዬ ወንድም ነው ጥፋተኛ? ይሄ ለእናንተ ትቻለሁ። ያው ማለት እኛ መፍረድ ሳይሆን ወይም እኛ እንትን ማድረግ ሳይሆን ብዙ ጊዜ እና ያለን ውብዬ ታሪክ እንግዲህ ማለት ያለውንም ነገር እያየን ነውና እንግዲህ ቤተሰብ ዝም ስለ እንግዲህ አስቡት። ቤተሰብ አንድ ጊዜ ከተነሱ ደግሞ አያችሁ መቼም ቢሆን ምንም ቢሆን ውድ ቤተሰቦቼ ከሁሉ በላይ ቤተሰብ ናቸው ለእናንተ የሚበልጡት። ለምን እንዴት እንደዚህ ያልሹ ብላችሁ ብትጠይቁኝ አያችሁ መቼም ቢሆን ወንድምሽ አይተውሽም። መቼም ቢሆን ኧረ ወንድም የለኝ ምናምን እንዳትይ። ምክንያቱም ምን እንደሆነ ታውቂያለሽ እህቴ፣ አንቺ ስትጎጂ ጊዜ ወንድምሽ ዝም ብሎ አይሽም። ስለዚህ ያሳዝናል በጣም የምር። እንግዲህ ወደ ቤተሰቦቼ ትዳራችሁ እንግዲህ ፈጣሪ ያስተካክላቸው እንላለን። እንግዲህ የዛሬ ቪዲዮ ይሄ ይመስላል። እንግዲህ ውብዬ በጣም ነው ማለት ከኑሃም ጋር ለመሆን ከበዳት። ከወንድሜ ጋር ሄዳለሁ ለማለት በጣም ከባድ ነው እና እንግዲህ በጣም ይከብዳል። ውድ ቤተሰቦቻችን ሰላም ይብዛላችሁ። የዛሬው ቪዲዮ ይሄ ይመስላል። በጣም አመሰግናለሁ። ወዳችሁ ፈቅዳችሁ ጊዜ ሰጥታችሁ ስለከታተላችሁ። እንግዲህ ፈጣሪ አንድ ያድርጋቸው። ለምን ሰውና ሰው ይጋጫል አይደለ? ስለዚህ ግጭት ባልና ሚስት ውስጥ መሀል አለ። ስለዚህ አንድ ያድርጋቸው ፈጣሪ። ቀጣይ ቪዲዮ ላይ እንገናኛለን። ዜና ሁኑ። ላይክ እና ሰብስክራይብ አትርሱ። አመሰግናለሁ። በጣም አመሰግናለሁ። ዜና ሁኑ። ቻው ቤተሰብ።